ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስ በተመለከተ ሌሰን 11ን አይተናል። በዛሬው ሌሰናችን የምናየው ደግሞ ሌሰን 12 ይሆናል። ይሄኛው ሌሰን ደግሞ ስለ ክላይሜት ቼንጅ የሚያወራ ነው የሚሆነው። እንዲህ በቀጥታ ወደ ሌሰናችን ከመግባታችን በፊት ሁልጊዜ አደራ የምንላችሁ የአካዳሚያችን ዋነኛ ዓላማ ትምህርት የመምህራን እጥረት፣ የግብዓት እጥረት ባለበት ቦታ ተደራሽ እንዲሆንና በአግባቡ ተማሪዎች እኩል ተወዳዳሪ እንዲሆኑ ለማድረግ ስለሆነ ይህንኑ ለማድረግ ይቻል ዘንድ ሼር፣ ሰብስክራይብ እና ላይክ በማድረግ ራሳችሁን አስተዋጽኦ እንድታደርጉ አደራ ጭምር እንጠይቃለን። እንግዲህ ባለፈው ዲስከስ ያደረግነው ስለ ሌሰን 11 ላይ ስለ ኢምፓክት ኦፍ ሂውመን አክቲቪቲ ኦን ዚ ኢንቫይሮንመንት ነው። እንግዲህ የሰው ልጅ የተለያዩ ተጽዕኖ በኢንቫይሮንመንት ላይ እንደሚያደርግ ይታወቃል። እነኚህን የተለያዩ በሰው ልጅ እንቅስቃሴ ምክንያት የሚከሰቱ እና እየተከሰቱ ያሉ የኢንቫይሮንመንታል ወይንም የከባቢያችንን አፌክት በሚያደርጉ ጉዳዮች ላይ ነው የተነጋገርነው። እንግዲህ ይህንንም አስመልክቶ ኢንቫይሮንመንታል ፖሉሽን ምን ማለት እንደሆነ፣ የኢንቫይሮንመንታል ፖሉሽን ማለት የአካባቢ ብክለት ማለት ነው። እንግዲህ የአካባቢ ብክለት ማለት ደግሞ ምን ማለት እንደሆነ፣ ታይፕ ኦፍ ፖሉሽንስ የብክለት አይነቶች ደግሞ ምን እንደሆኑ፣ እንግዲህ ታይፕ ኦፍ ፖሉሽንስ ኤር ፖሉሽን አለ፣ ወተር ፖሉሽን አለ፣ ላንድ ፖሉሽን ወይንም ሶይል ፖሉሽን የምንለው አለ። ከዛም ኖይስ ፖሉሽን፣ ላይት ፖሉሽን፣ እነኚህ ሁሉ የታይፕ ኦፍ ፖሉሽንስ ናቸው። ሌላ ያየነው እነኚህን በዝርዝር አይተናል። እንዴት አየር መበከል እንደሚችል፣ ውሃ፣ አፈር፣ እንደዚሁም የድምፅ ብክለትና ብርሃን ብክለት ስንል ምን ማለት እንደሆነ በዝርዝር አይተናል። ከዛም በተጨማሪ ያየነው ኮዝስ ኦፍ ፖሉሽንስ ለፖሉሽንስ ብክለት ነው ብለናል። ለብክለት ደግሞ መንስኤዎች ምንድናቸው ነው። እንግዲህ እነኚህ የብክለት መንስኤዎች ለውሃ ብክለት መንስኤ የሆኑ ነገሮች አሉ፣ ለአየር ብክለት እንደዚሁም ለአፈር ብክለት። እንግዲህ የአፈር ብክለትን የሚያስከትሉ የአየር ብክለትን የሚያስከትሉ እንደዚሁም የውሃ ብክለትን የሚያስከትሉ ጉዳዮች በዝርዝር አይተናል። ከነኛም በተጨማሪ የብክለቱ ደግሞ የሚያስከትለው መዘዝ ምንድን ነው? ኢፌክት ኦፍ ፖሉሽንስ እንግዲህ ውሃ ሲበከል የሚያስከትለውን ጉዳት ታውቃላችሁ። አየር ሲበከል እንደዚሁ በዝርዝር የሚያስከትለውን ጉዳት በሰው ልጅ ላይ፣ በእጽዋት ላይ እንደዚሁም በተለያዩ እንስሳት ላይ የሚያስከትለውን ጉዳት፣ የውሃ ብክለትም እንደዚሁ የአፈር ብክለትም የሚያስከትላቸውን የተለያዩ ጉዳቶች በዝርዝር ነበረ ያየ ነው። እንግዲህ በዛሬው ሌሰናችን የምናየው ደግሞ ስለ ክላይሜት ቼንጅ የአየር ሁኔታ መቀያየር፣ ንብረት ወይም የአየር ጸባይ ለውጥን በተመለከተ የምናይ ይሆናል ማለት ነው። ሌሰን 12 ክላይሜት ቼንጅ። Climate change is the usual weather of a place that can vary for different reasons. እንግዲህ ክላይሜት ቼንጅ ስንል ምን ማለት ነው? ክላይሜት ቼንጅ ማለት የአየር ጸባይ ለውጥ ነው። የአየር ጸባይ ለውጥ ደግሞ በተለመደ መንገድ ለረዥም ጊዜ ያለው የአየር ሁኔታ በተለያዩ ምክንያቶች ዋዣቂ ሲሆንና ተለዋዋጭ ሲሆን ነው። ይሄ ነው ማለት ነው። the usual weather of a place that can vary for a different reason. እንግዲህ ምክንያቶቹ የተለያዩ ይሆናሉ፣ ግን አዘውትሮ ከነበረው የአየር ጸባይ ለየት ያሉ የአየር ጸባይ ለውጦች ሲከሰቱ ነው እንግዲህ ክላይሜት ቼንጅ የምንለው። ክላይሜት ቼንጅ is a change in the usual pattern of weather. እንግዲህ ምንድነው የክላይሜት የአየር ጸባይ ለውጥ የምንለው? የባህራዊው የአየር ጸባይ ዘውትሮ ይከሰት የነበረው የአየር ጸባይ በሚቀየርበት ጊዜ፣ ሁኔታዎች በሚቀየሩበት ጊዜ ነው። የክረምት የበጋ ማጠር፣ መርዘም፣ የዝናብ ማነስ፣ መብዛት እንዲህ ከተለመደው የተዛባ ሁኔታ በሚከሰትበት ጊዜ ነው ክላይሜት ቼንጅ ተከሰተ የምንለው። ዌዘር change could be in the amount of rain, temperature, etc. for months or a season.
እንግዲህ ይሄ የአየር ንብረት ለውጥ ደግሞ በዝናብ ወይንም በሙቀት መጨመር መቀነስ ለረጅም ጊዜም ሊሆን ይችላል፣ ለአጭር ጊዜ በወራት ውስጥ ወይንም በወቅቶች ውስጥ ያለው መፈራረቅ በሚዛባበት ጊዜ ነው እንግዲህ ዌዘር ቼንጅ ተከሰተ የምንለው ማለት ነው። ኮዝስ ኦፍ ክላይሜት ቼንጅ Global climate change naturally occurs due to the natural variation from internal fluctuations such as exchange of energy, water, and carbon between the atmosphere, ocean, land, and ice, and external influence such as variations in the energy received from the sun and the effect of volcanic eruption. እንግዲህ የክላይሜት የአየር ሁኔታ ለውጥ የሚከሰተው በተለያዩ ምክንያቶች ናቸው። እነኚህም የተለያዩ ምክንያቶች በሁለት ይከፈላሉ። ኢንተርናል ፋክተር እና ኤክስተርናል ፋክተር ነው። ኢንተርናል ፋክተሩ የሚከሰተው ደግሞ ከኃይል መዋዠቅ፣ ከውሃ መጠን ማነስ ወይም መብዛት፣ ከካርበን ዳይኦክሳይድ እና በአትሞስፌር በባህር እንደዚሁም በምድራችን እንዲሁም በበረዶ መካከል ያለው የነኚህ ነገሮች ዝውውር ውዥቀት ነው። ይሄ ኢንተርናል ፋክተር የምንለው ነው። ኤክስተርናል ፋክተር ደግሞ ውጫዊ ተጽዕኖ የምንለው ለክላይሜት ቼንጅ መንስኤ የሚሆነው የኢነርጂ መጠን ወደ ምድራችን የሚለቀቀው የኢነርጂ መጠን መብዛት ወይም ማነስ ሊሆን ይችላል ከፀሐይ ኃይል፣ እንደዚሁም የእሳተ ገሞራ ፍንዳታዎች ጋራ ተያይዞ የሚከሰት የኢነርጂ ለውጥ፣ የኢነርጂ መብዛት ከሚኒመሙ መውረድ ወይንም ከማክሲመሙ በላይ ኢነርጂ አኩሙሌሽን፣ እነኚህ እንደ ኤክስተርናል ፋክተር ይወሰዳሉ። እነኚህ እንግዲህ ውጫዊና ውስጣዊ የኢንቫይሮንመንታል ወይንም የክላይሜት ለውጥ ክስተት መንስኤዎች ናቸው ማለት ነው። Human activities can also change the climate by changing the natural component of the environment. Human activities that particularly are altering the climate system are the combustion of fossil fuel. Human activities increase the level of carbon dioxide and other greenhouse gases in the atmosphere. Greenhouse gases occur naturally, but human activities are increasing the concentration of some of them in the atmosphere, in the particular carbon dioxide, methane, nitrous oxide, and fluorinate gases. እዚህ ጋር ምንድን ነው ዋነኛው ለክላይሜት ቼንጅ መንስኤው የሰው ልጅ እንደሆነ ነው። የሰው ልጅ ደግሞ ክላይሜት ለውጥ እንዲከሰት የሚያደርገው የተለያዩ የፎሲል ፉዌሎችን በማንደድ ወደ አየር የሚያደርጋቸው ልቀቶች ናቸው። እነኚህም እንግዲህ የተለያየ በመኪና የምንጠቀምበት ነዳጅ ዘይት አለ፣ የተፈጥሮ ነዳጅ ፎሲል ፉዌል ነዳጅ ዘይት አለ፣ ቻርኮል አለ፣ በየፋክተሪ ውስጥ የምንጠቀምባቸው የድንጋይ ከሰል የመሳሰሉት የሚወጡ ጋሶች፣ እነኚህ በዋናኛነት ለአየር ንብረት ለውጥ መንስኤዎች ናቸው። እነኚህ ደግሞ ዋነኛዎቹ የካርበን ዳይኦክሳይድ ልቀት መጨመር፣ እንደዚሁም የግሪን ሃውስ ጋሶች በአትሞስፌር ውስጥ መከማቸትና መጨመር ነው። እነኚህ እንግዲህ ከሰው ዕለት ተዕለት እንቅስቃሴ ጋር ተያያዥነት ያላቸው ጉዳዮች ናቸው። እንግዲህ እነኚህ ልቀቶች በዋነኛነት የካርበን ዳይኦክሳይድ፣ የሚቴን፣ የናይትረስ ኦክሳይድ እና የፍሎራኔት ጋሶች ልቀት ለግሪን ሃውስ መከሰት ዋነኛ ምክንያት ሆኗል ማለት ነው። ግሪን ሃውስ ጋስስ የምንላቸው ደግሞ አትሞስፌራችንን ልክ እንደ ብርድ ልብስ በመሸፈን ሙቀት ወደ ላይ ተመልሶ እንዳይሄድ በማድረግ ሙቀት የምድራችን ሙቀት እንዲጨምር የሚያደርጉ ፋክተሮች ናቸው ማለት ነው። እንግዲህ ግሪን ሃውስ ጋዝ ስንል ምን ማለት ነው? ይሄ ግሪን ሃውስ ጋዝ ልክ እንደ ብርድ ልብስ አንድ ሰው በሚበርደው ጊዜ ልብስ ይደራርባል። ልብስ በሚደራርብበት ጊዜ ሙቀት የሚሰማው ልብሱ ሙቀት በማመንጨቱ ሳይሆን ከሰውነቱ የሚወጣውን ሙቀት አምቆ ስለሚይዝለት ነው። እንግዲህ ግሪን ጋሶችም ልክ በአትሞስፌር ላይ ንጣፍ ፎርም በማድረግ ሙቀት ከፀሐይ የሚመጣው ሙቀት ተመልሶ ወደ ላይ እንዳይሄድ አምቆ በመያዝ ምድራችን እንዲሞቅ ያደርጋል ማለት ነው። ይሄ ደግሞ የራሱ የሆነ ኢፌክት አለው። ኢፌክት ኦፍ ግሪን ሃውስ ጋስስ። ግሪን ሃውስ ጋስስ ትራፕ ዘ ሂት ኦፍ ዘ ሰን
and prevent it from returning into the space results in an increase in the temperature of the Earth's atmosphere, the ocean, and land surface, resulting in global warming that affect the environment and health. እንግዲህ ይሄ ግሪን ሃውስ ጋስ ምንድን ነው? ዋነኛው እንትኑ ሙቀትን አምቆ መያዝ ነው። ይሄ አምቆ በሚይዝበት ጊዜ ደግሞ ሙቀት ወደ ስፔስ ተመልሶ እንዳይሄድ በማድረግ ይሄ ሁኔታ በባህር ወለል በምድራችን ላይ ሙቀት በጣም እንዲጨምር ያደርጋል ማለት ነው። የዚህ የሙቀት መጨመር ደግሞ በአጠቃላይ በቀጥታም ይሁን በተዘዋዋሪ በኢንቫይሮንመንቱ ላይና ኢንቫይሮንመንቱን አፌክት ያደርጋል። ከዛም በተጨማሪ በጤና ላይ ችግር እንዲከሰት ያደርጋል ማለት ነው። ግሎባል ዋርሚንግ climate change results in global warming. Global warming is an average rapid rise in the Earth's temperature. እንግዲህ ግሎባል ዋርሚንግ ምንድን ነው? ክላይሜት ቼንጅ እንዲከሰት ያደርጋል። ይህም የክላይሜት ቼንጅ ደግሞ ሙቀት የግሎባል ዋርሚንግን ያስከስታል። ግሎባል ዋርሚንግ ደግሞ በአማካኝ የምድራችን የሙቀት መጠን ከአማካኙ በሚጨምርበት ጊዜ ነው። በአፋጣኝ ሁኔታ በሚጨምርበት ጊዜ ያኔ ግሎባል ዋርሚንግ ተከሰተ፣ ወይንም የምድራችን የሙቀት መጠን ከአቨሬጁ እየጨመረ ሄደ እንላለን ማለት ነው። The cause of global warming are greenhouse gases released from human activities such as burning fossil fuel and industries. እንግዲህ የግሎባል ዋርሚንግ መንስኤዎች ደግሞ በዋነኛነት ግሪንሃውስ ጋሶች ናቸው። እነኚህ ግሪንሃውስ ጋሶች ደግሞ የሰው ልጅ ከዕለት ተዕለት ከሚያደርጋቸው እንቅስቃሴዎች ከፎሲል ፊውል ነዳጆች ጋራ በኢንዱስትሪዎች በመኪናዎች ጋራ ተያያዥነት ባለው ሁኔታ የሚለቀቁ ጋሶች ናቸው ማለት ነው። Effects of global warming. Some of the effects of global warming includes እንግዲህ ዋናዎቹ የግሎባል ዋርሚንግ ኢፌክቶች ወይም መዘዞች አንደኛ ፍለዲንግ፣ ሜልቲንግ ኦፍ አይስ ካፕ፣ ራይዚንግ ኦፍ ኦሽን፣ ሎስ ኦፍ ስፒሺስ፣ ሄልዝ ፕሮብሌም። እንግዲህ ዋናዎቹ የምድራችን ሙቀት የሚያስከትላቸው መዘዞች አንድ ጎርፍ እንዲከሰት ያደርጋል። ሁለተኛ የበረዶዎች እንዲሟሙ ምክንያት ይሆናል፣ ሙቀት ሲጨምር ልብ አድርጉ። ከዚህም በተጨማሪ የበረዶዎች መሟሟት ደግሞ የውቅያኖሶች ለበል እንዲጨምርና በውቅያኖሶች ዳርቻ ያሉ አገሮች ወይንም ከተሞች እንዲሰምጡ ያደርጋል። እንደገና የብዝሃ ሕይወት ጥፋት እንዲከሰት ያደርጋል። ከዛም በተጨማሪ የተለያዩ የጤና ችግሮች በሰውም ልጅ ላይ በእንስሳትም በፕላንትም ላይ እንዲከሰት ያደርጋል ማለት ነው። consequences of global warming includes እንግዲህ የግሎባል ዋርሚንግ መዘዞች ደግሞ ምንን ያካትታል ካላችሁ drought, rising sea level, extinction of species, heavy rainfall, high heat stress, health risk, poverty and displacement. እንግዲህ የዚህ መዘዞች ደግሞ አንደኛ ለድርቅ ያጋልጠናል፣ የባህር የውቅያኖሶች ለበል እንዲጨምር ያደርጋል። ይሄ ደግሞ ቅድም እንዳልኳችሁ የባህር ዳርቻ ያሉ ከተሞች እንዲዋጡ ያደርጋል። ከዛም በተጨማሪ የተለያዩ ዝርያዎች ከምድራችን ላይ እንዲጠፉ ያደርጋል። ኃይለኛ ጎርፍ የሚያስከትል ዝናብ እንዲዘንብ ያደርጋል። ከዛም በተጨማሪ የሙቀቱ መጠን ከ40 ዲግሪ ሴንቲግሬድ በላይ በመጨመር ህያዋንን ለአደጋ እንዲጋለጡ ያደርጋል። የጤና እክሎች፣ ድህነት፣ እንደዚሁም ከቦታ ቦታ የመፈናቀል ለምሳሌ ጎርፍ ሲኖር መፈናቀል አለ። ድርቅም በተከታታይ ከተከሰተ ከአንድ ቦታ ወደ ሌላ ቦታ የመሰደድ ሁኔታ እንዲከሰት ያደርጋል ማለት ነው። እንግዲህ ይህ መዘዙን በምታዩበት ጊዜ የክላይሜት ቼንጅ በቀላሉ የሚገመት አይደለም። የእያንዳንዳችንን ርብርብና አስተዋጽኦ የሚጠይቅ ጉዳይ ነው ማለት ነው። እዚህ ጋር የምታዩት ስዕል ፊገር 617 መጽሐፋችሁ ላይ ያለ ኢፌክት ኦፍ ግሎባል ዋርሚንግ ነው የሚለው። እንግዲህ ይሄ እዚህ ጋር የምታዩት ይሄ አንድ በተፈጥሮ የሚከሰት የሰደድ እሳት አለ፣ ሰው ሰራሽ በሆነ መንገድ የሚከሰት እሳት አለ። ይሄ ለካርበን ልቀት አብዛኛውን አስተዋጽኦ ያደርጋል። እዚህም ጋር የምታዩት እንግዲህ ውቅያኖሶች ላይ ያለ የእርዝኩዌክ ሊሆን ይችላል፣ በተለያዩ ብክለቶችን ያሳያል።
ያሳያል። ይሄ በቆሻሻ የተበከለ ነገር ታያላችሁ። ውቅያኖሶች አካባቢ በቆሻሻ ተበክሎ ነው የምናየው። እዚህም ጋር ውቅያኖሶች፣ ወንዞች ተበክለው እናያለን። እዚህ ጋር እንደምታዩት ይሄ ቢር በረዶ እየሟሟ ሄዶ እዚች ላይ ቁጭ ብሎ ነው። እንግዲህ በዚህ መልኩ በረዶ እየሟሟ ከቀጠለ መሟሟቱ ከቀጠለ እነኚህ እንስሳት መኖሪያ ያጣሉ፣ ዝርያቸው ይጠፋል ማለት ነው። እዚህ ጋር ደግሞ ከድርቅ ጋር ተከስቶ መሬቱ እንዴት እጽዋት አልባ እንደሆነና እንደተሰነጣጠቀ የምታዩት ነው። እንግዲህ ይህንን የመሳሰለ ክስተት እንዲከሰት ያደርጋል ማለት ነው የክላይሜት ቼንጅ። በመቀጠል ደግሞ የምናየው ስለ ኦዞን ሌየር ዲፕሌሽን ነው። በመጀመሪያ ozone is a toxic gas made of three oxygen plays critical function in ambient layer of the atmosphere። እንግዲህ ኦዞን ሌየር ዲፕሌሽን ብለናል። ኦዞን ማለት ምን ማለት ነው? ኦዞን ማለት የስሪ ኦክሲጅን ውህድ ነው፣ የሶስት ኦክሲጅኖች ውህድ ነው እና ያ ደግሞ በምድራችን ላይ ይሄ የአትሞስፌር ሌየርን ፎርም በማድረግ ትልቅ አስተዋጽኦ ያለው ጋስ ነው ማለት ነው ኦዞን። the atmosphere has four layers called troposphere, stratosphere, mesosphere, thermosphere። እንግዲህ እነኚህ አራት ሌየሮች አሉ አትሞስፌራችን፣ ትሮፖስፌር፣ ስትራቶስፌር፣ እንደገና ሚሶስፌር እና ቴርሞስፌር። እነኚህ አራት ሌየሮች አሉ በኦዞን ሌየር ላይ። ኦዞን ሌየር is found in the stratosphere of the atmosphere። ትራቶስፌሩ ላይ ነው የሚገኘው የኦዞን ሌየር። እዚህ ጋር እንደምታዩት ኢ ትቀራለች፣ ስትራቶስፌር ነው። እንግዲህ እነኚህን አራቱን የያዘ ነው ማለት ነው። ከነኚህ ከአራቱ ውስጥ ኦዞን ሌየር ደግሞ በስትራቶስፌር ውስጥ የሚገኝ ነው ማለት ነው። እንግዲህ እዚህ ጋር የምታዩት ስዕላዊ እንትን እዚህ ጋር ምድራችንን ታያላችሁ። እዚህ ጋር ደግሞ የእነኚህን አሁን የጠራናቸውን አራት የአትሞስፌር ሌየሮች ነው የምናየው። ከነኚህ ሌየሮች አንዱ ደግሞ የኦዞን ሌየር ነው። ኦዞን ሌየር ያለበት ይሄ ኦዞን ሌየር እዚህ ጋር የምታዩት ኦዞን ሌየር፣ ኦዞኑ ሌየሩ ኖርማል እና የተፈጥሮ ሁኔታው ባልተዛባበት ሁኔታ ባለው ውልቅ አልትራቫዮሌት ሬ አያልፍም። እዚህ ጋር የኦዞን ሽንቁር ባለበት ግን ደግሞ እንደምታዩት ከፀሐይ አልትራቫዮሌት ሬ ያልፋል። ይሄ አልትራቫዮሌት ሬ በዚህ በኦዞን ሽንቁሮች ውስጥ በማለፍ ወደ ምድራችን ወዳሉ ምድር ላይ ያርፋል። ይሄ እንግዲህ በሚያርፍበት ጊዜ ሰዎችንም አኒማልንም ፕላንትንም አፌክት ያደርጋል ማለት ነው አልትራቫዮሌት ሬው። እንግዲህ ይህን ሌየር እዚህ ጋር በዚህ የኦዞን ሌየር መሸንቆርን ዲፕሌሽንን የሚያሳይ ነው ማለት ነው። እዚህ ጋር የምታዩት ኦዞን ሌየርን ያሳያል። ኦዞን ሌየር አብዞርብስ ዚ ራዲዬሽን ፍሮም ዚ ሰን protect the earth from the harmful radiation ultraviolet rays። እንግዲህ ኦዞን ሌየር ምንድነው ዋናው ጠቀሜታው? የፀሐይን ራዲዬሽን አብዞርብ የማድረግ አቅም አለው፣ አብዞርብ ያደርጋል። ይሄም አብዞርብ ማድረጉ ደግሞ ምድራችን ለአልትራቫዮሌት ሬ እንዳትጋለጥ ያግዛል ማለት ነው። Ultraviolet rays harm animals by causing skin cancer in human. However, the ozone layer that absorbs the ultraviolet rays has been eroded due to various factors resulting in ozone depletion or ozone hole። እንግዲህ ይሄ አልትራቫዮሌት ሬን በመከላከል የሚጠቅም ቢሆንም ኦዞን ሌየር በተለያዩ ምክንያቶች እየተሸረሸረና እየተሸነቆረ የኦዞን ሌየር መሳሳት እየተከሰተ ነው ማለት ነው። ይሄም በሰው ልጅ የሚለቃቸው የተለያዩ ኬሚካል ልቀቶች ነው። causes of ozone depletion. The major causes of ozone depletion is the release of chlorofluorocarbons, which are used in refrigerators, fire extinguishers, ሃይድሮፍሎሮካርበንስ አሎንስ። እንግዲህ ዋነኛዎቹ ለኦዞን ዲፕሌሽን መንስኤ የሆኑት የክሎሮፍሎሮካርበንስ ልቀቶች ናቸው። እነኚህ ደግሞ የሚለቀቁት በዕለት ተዕለት በምንጠቀምባቸው የማቀዝቀዣ የእሳት ማጥፊያ መሳሪያ፣ እንደገና ሃይድሮፍሎሮካርበንስ እንደዚሁም የተለያዩ ጋስ ልቀቶች ነው ማለት ነው። ክሎሮፍሎሮካርበንስ ኮዝ ኬሚካል ሪአክሽን ዛት break down ozone molecule, reducing the ozone
አልትራቫዮሌት ራዲዬሽን አብዞርቤሽን ካፓሲቲ። እንግዲህ እነኚህ ክሎሮፍሎሮካርበንስ ወደ አትሞስፌሩ በሚለቀቁበት ጊዜ ኦዞን ጋራ ኬሚካል ሪአክሽን ይፈጥሩና ያ ሪአክሽን ደግሞ የኦዞን ሌየር እንዲሳሳና የዚህ መሳሳት ደግሞ የኦዞን ሌየሩ የአልትራቫዮሌት ራዲዬሽን አብዞርቭ የማድረግ አቅምን ያሳጠዋል ማለት ነው። ያ በሚሆንበት ጊዜ በቀጥታ አልፎ ወደ ምድራችን ይመጣል ማለት ነው ላይት ሬው። ክሎሪን ሪአክትስ ዊዝ ኦዞን ኤንድ ፎርምስ ኦክሲጂን ኤንድ ክሎሪን ሞኖክሳይድ። እንግዲህ ክሎሪን ወደ አትሞስፌር በሚለቀበት ጊዜ ከኦዞን ጋር ሪአክሽን ይፈጥርና ክሎሪን ሞኖክሳይድ እና ኦክሲጂን ፎርም እንዲሆን ያደርጋል። ክሎሪን ፕላስ ኦክሲጂን ጊቭስ ክሎሪን ኦክሳይድ ኤንድ ኦክሲጂን። እዚች ጋ እቺ ኦዞን እዚች ጋ ስሪ ናት። እቺ ተስተካከላለች ማለት ነው። ስሪ ናት፣ ኦ3 ናት። ልብ አድርጉ። ኦዞን ጋራ ሪአክት ሲያደርግ ክሎሪን ሞኖክሳይድ እና ኦክሲጂን ይሰጠናል ማለት ነው። እንዲህ እዚህ ጋር ደግሞ በምታዩበት ጊዜ እዚህ ጋር ኦክሲጂን ሞለኪውል ነው። እንግዲህ በዚህ መልኩ ነው ክሎሪን ሪአክት አድርጎ ወደ ክሎሪን ሞኖክሳይድ እና ኦክሲጂን ይለወጣል። When the molecule of chlorine monoxide meets with other molecule of ozone creates the catalytic cycle of chlorine. እንደገና ይሄ ክሎሪን ሞኖክሳይድ ከኦክሲጂን ጋር ሪአክት በሚያደርግበት ጊዜ ፍሪ ክሎሪን እና ኦክሲጂን ይሰጣል። እንደገና ክሎሪኑ ሪአክት ያደርጋል ማለት ነው። በዚህ መልኩ በተደጋጋሚ ሪአክሽኑ እንዲፈጠርና የኦዞን ሌየር እንዲሳሳ ምክንያት ይሆናል ማለት ነው። እዚህ ጋር ክሎሪን ሞኖክሳይድ ከኦክሲጂን ጋር ሪአክት አድርጎ ክሎሪን ፍሪ ክሎሪን እና ኦክሲጂን ነው ፎርም የሚያደርገው ከሞለኪሉ ሳይሆን ከኦክሲጂን ጋር ነው ማለት ነው። በመቀጠል ደግሞ የምናየው ኢፌክት ኦፍ ኦዞን ሌየር ዲፕሌሽን። Ozone layer depletion exposes to ultraviolet rays that can lead to skin cancer and cataract and weakens the immune system response. Aging of the skin, making one look much older than he or she actually is. And ይላል እንግዲህ ምንድነው የኦዞን ዲፕሌሽን እና የአልትራቫዮሌት ሬ ልቀት በምድራችን ላይ በሚከሰትበት ጊዜ አንደኛ ለቆዳ ካንሰር ያጋልጠናል። ከቆዳ ካንሰር በተጨማሪ በሰው ልጆች ላይ የካትራክት የአይን ሌንስ የአይናችን ትራንስፓረንት የሆነው ኮንጀክቲቫ ዳመና መልክ እንዲኖረውና የእይታችን መጠን እንዲቀንስ ያደርጋል። ከዛም በተጨማሪ የበሽታን የመቋቋም አቅም እንዲቀንስ ያደርጋል። ይህንን እንዲከተል ያደርጋል። ከዛም በተጨማሪ ብዙውን ጊዜ ለፀሐይ ለአልትራቫዮሌት ሬ የሚጋለጥ ሰው ቆዳው የፊቱ የሰውነቱ ቆዳ በማሸብሸብ የእርጅና ምልክት ያለ ወቅቱ እንዲከሰትና ያለ ዕድሜው ሽማግሌ መስሎ እንዲታይ ያደርጋል። causes respiratory disease such as chest pain, difficulty in breathing or even throat irritation. Ozone layer depletion also affects other living beings such as terrestrial and aquatic animals and plants. It also increases the formation of ground level ozone smog. እንግዲህ ሌላኛው ደግሞ በኦዞን ዲፕሌሽን ምክንያት የሚከሰት ክስተት ወይንም መዘዝ የደረት ላይ ህመም እንዲሰማን ያደርጋል። የመተንፈስ አቅማችንን እንዲታወክ ያደርጋል። ከዚሁም በተጨማሪ የጉሮሮ መቆጣት እንዲከተል ያደርጋል። እንግዲህ ይሄ ብቻ ሳይሆን በሰው ልጆች ላይ ብቻ ሳይሆን ኦዞን ሌየር ዲፕሌሽን በተለያዩ ምድር ላይ ተርስተሪያል በሆኑ እና አኩዌቲክ አኒማሎች ላይ የራሱ የሆነ ችግር እንዲከሰት ያደርጋል። በተለይም በተርስተሪያል አኒማልስ ላይ የጤና መታወክና የስፒሺስ መጥፋት የመሳሰሉትን ነገሮች እንዲከሰቱ የተለያዩ ችግሮች ላይ እንዲወድቁ ያደርጋቸዋል ማለት ነው። እንግዲህ ተከታታዮቻችን በዛሬው ሌሰናችን ስለ ግሪን ሃውስ ኢፌክት፣ ስለ ኦዞን ዲፕሌሽን እና ኢፌክቱ ኮዝስ ኦፍ ግሪን ሃውስ ኢፌክት እነኝህን በዝርዝር አይተናል። ሌሰናችንን በዚህ ዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁሉ ጊዜ በሌሰናችን ማጠቃለያ ደግሞ አደራ የምንላችሁ የአካዳሚያችን እርካታ ወይንም ስኬት የሚለካው በእናንተ እርካታ ስለሆነ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉ
የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። የሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተከታታዮቻችን እንዲሁም ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ